እቺ ደግሞ ነብይ ነኝ ብላ እያዩዋት ነው። ከመናፍስቱ ዓለም ጋራ ኪዳን ያለው ጋናዊ ባል አግብታ የነበረች አግብታ በሁለት ወሩ ኪዳኑን ከተረካከቡ በኋላ በሁለት ወሩ ተመልሳ የተፋታች ተፋታለች። አብዛው የተጠቀሙበት ሰዎች ናቸው። ይባረኩም ልሰው ደግሞ ባንተ ላይ አጌንስት የሚሆኑት ነው። አንተ አዛለሁ በጌታ በኢየሱስ ስንት ጊዜ ነው ከገባ እንድበዱ ነጨነቃ ጠቋር ከሚባለው መንፈስ ጋር ነው ኪዳን የገባው። ጨንገር ለሚባለው መንፈስ ነው ዳራት በጌታ በኢየሱስ ማሉ ነግብድና ማለጠሽኝ የሷ ነገር ስትናገር የሚያውቁ ያ ጋናዊ ያልከውን አውቃለሁ እኔና ኢየሱስ እና የሆነ አገልጋይ ቤት ክላስ ተሰጥቶ ተኝቶ ይቀለባል። አንደኛው ከአጌንስ ኪዳን አድርጎ የሚያገለግል ምን ዛምጭስ ላይ መስጠት ነው አገልጋይ ነው። ግን ከመናፍስቱ ዓለም ጋር ኪዳን ያደረገ አገልጋይ ነው። እግዚአብሔር ይሄ ትግል አሁን የሚያበቃበት ይሄ ቀን ነው ብለው ይለኝ። አሜን። የመጀመሪያ ነገሯ ወደ ኪሳራ እንዲመጣ የሆነበት አንዱ ኬዝ አለ። የቅባትን አገልግሎት በመናፈቅ እግዚአብሔርን በመራብ የተቀቡትን በማክበር ሰሚት ለማድረግ በመሄድ ለቅባት ብላ ተታላ ነው ይለኛል የጌታ መንፈስ። ሊትራሊ የቅባት አገልግሎትን በመራብ በመጠማት እግዚአብሔር ነብይ ትወዳለች አለኝ። በቃ ኔቸር አለ እንኳን ነብይ ይወዳል። በቃ ዝም ብሎ ሰው የጌታ መንፈስ አንድ ነገር ስለተናገረኝ ነው። ጌታ ሆይ ባክ ላረግ ነው። ወደ ቤትም አልመጣም፣ የትም አልሄድም። መፍትሄ ማሰጠኝ ካልሆነ ግን ወደ ኋላ መለሳለሁ። መፍትሄ ሊሰጡኝ ወደሚችሉ መናፍስት ጠሪዎች ጋር እሄዳለሁ እያልሽ ነው። ሊትራሊ ይሄንን ነው የምሰማው። በቃ ድክም አለኝ። የት ልሂዳለሁ? የጌታ መንፈስ ይሄ ሁሉ ኬዝ 1 2 3 ሚሊዮን ብር አያለው። በጣም ብዙ። አንደኛው በብድር መልክ ተጠይቀ ሰተሽ የተካድሽው ነው። በጣም ብዙ። መርጅ ቢዝነስ እናድርግ ተበለሽ መርጅ ቢዝነስ ውስጥ ገብተሽ የተበላሽው ነው። ከዚህ ተነሳ ጌታ ሆይ እኔ እኮ እነሱን አመኘ ሳይሆን አንተን አመኘ ቅባት አለባቸው ብዬ አንተ ጠርታቸዋል ብዬ ህዝብ ያውቃቸዋል ብዬ ነገሬን አይነጥቁኝም ነገሬንም አይበሉም ብዬ በስምህ ልበላት ያለሽ ድግምት ነው ብዬ እንዳላረፍ ድግምት አይደለም፣ መተት ነው ብዬ እንዳላረፍ መተት አይደለም። ጌታ ሆይ በስምህ ሰዎችን የቀባቸው ልቃውም እያልሽ ነው። በጣም ማን ነው መፍትሄ የሚሰጠኝ እያልሽ ያለሽው እሱ ነው። በጣም ግራ ገባኝ። እግዚአብሔር ለእግዚአብሔር ሰው ገልጦ ነገሩን እስኪያወራው አንድ ነገር አልነገረውም እያልሽ ብዙዎች ጋር ሄደሻል። ያለውን ኬዝ ግን ገልጸሽ ነግረሻቸው መፍትሄ አልመጣበትም። በፍጹም የመጨረሻ እንደዚህ ሆንኩ ብለሽ የነገርሽው አምነዋለሁ የእግዚአብሔር ሰው ነው ጌታ ይጠቀምበታል ብለሽ ያልሽው ሰው ኬዙን ስትነግሪው ማለት ነው መልሶ እጅሽ ላይ ስንት አለ በስመ አብ በላን ጭርቅ እግዚአብሔር ነገርሽን እንደሚያበዛው ከሱ ጋር መርጅ ብታረግ ቢዝነስ ብትሰሪ ነገርሽን እግዚአብሔር እንደሚያበዛ እንደሚያከናውን እንደውም ከሱ ላይ ካለው ቅባት የተነሳ ነገርሽን እግዚአብሔር ፍሎሮሽ እንደሚያደርግ ነግሮሽ የመጨረሻ ብለሽ ሌላ ለማስፈታት ብለሽ ሄደሽ ነው ድጋሜ እስር ቤት ውስጥ የገባሽው። በጣም ዛሬ አስፈታለሁ። አሜን። አንደኛው ከአጌንስት ሌላ የክፉ መንፈስ ኪዳን አድርጎ የሚያገለግል ፈዘዝኩ እኮ ካብሬው ሄጅ አብረሽው ሄድሽ ፈዘዝሽ። ምን ዛምጭስ ላይ መስጠት ነው አምንተሽ መስጠት ነው። ዝም ብዬ ነው። አገልጋይ ነው። ግን ከመናፍስቱ ዓለም ጋር ኪዳን ያደረገ አገልጋይ ነው። ከጨለማው ዓለም ጋር ኪዳን ያደረገ ነብይ ነው። እንደውም ነብይ አይደለም ስያሜው አፖስትል ተብሎ ነው የሚጠራው። አዎ ሻቲያ ቫኖስ እቺ ደግሞ ነብይ ነኝ ብላ ራሷን የሾመች ነች። እያዩዋት ነው። ከመናፍስቱ ዓለም ጋር ኪዳን ያለው ጋናዊ ባል አግብታ የነበረች በሁለት ወሩ ኪዳኑን ከተረካከቡ በኋላ በሁለት ወሩ ተመልሳ የተፋታች ተፋታለች። ስትፈራረሙ መፈራረሚያ ባለ ቦታ እሷ ይዛ በመጣች እስኪብርቶ ነው የተፈራረማችሁት። ኢሚዲየትሊ እስኪብርቶን ስትይዙ ለቤት ጉዳይ ይሁን ለመኪና ጉዳይ ይሁን ለንብረት ጉዳይ ይሁን መኪናዬን ይዛ ወስዳ አስገብታ አገልጋይ ነኝ ብላ ነው ልፈርም አልፈርም አላቅም አፈዘዘችኝ። ጭንቅላቴ ሁሉ ቆሰለ። አስፈረመችኝ 500 ሺህ። ለምን ለውርስ ጉዳይ ነው ሳታውቂው ነው ፊርማ ያስቀመጥሽ 500 ሺህ ብር አለብሽ ብላ እኔ ይሄው በጌታ ፊት ነው እኔ 500 ሺህ ብር አልሰጠችኝ። ዛሬ እግዚአብሔር በግልጥ በአደባባይ ነገርሽ ገልጦታል አይደል? በግልጥ ያዋርዳችሁ አዋርዳል። ከዛ መኪናውን ይዛ እዛ አስገባች። አሳብዳኝ እንደነበረ ስጮ ሳብድ ሄደው ፖሊስ ጣባ መስክረዋል። አሁንም ከሳኛለች መኪናዬን ትመልስ ብላ የራሴ መኪናን ሊብሬውን ያዘች። አሁን በቀደም ነው ያወጣች። እንደውም በጌታ በኢየሱስ በግልጥ በአደባባይ ነው የሚያዋርዳት። አሜን። በጣም ነበር የተሰቃየሁት። ከዛ ወጣው የሷ ነገር ስትናገር የሚያውቁ ያ ጋናዊ ያልከውን አውቃለሁ እኔና ኢየሱስ እና የሆነ አገልጋይ ቤት ክላስ ተሰጥቶ ተኝቶ ይቀለባል። እኔ ሁል ጊዜ ሰውዬ ምንድነው ብለዋለሁ የውጪ ዜጋ ነው። እኔ ከዛ አገልጋይ ነገር ነበርኩ። ከሷ ጋር ተጋብጦ ተጣሉ፣ ተለያዩ። ብዙ ነቢያትን ሊያፈዝ ሊያደነዝዝ ይችላል። እርግጠኛ አሁን ይሄንን ሴንሰር አልፉ። አሜን። እኔ የሚያሳዝነኝ ኢየሱስ መሰደቡ። ኢየሱስ በደካሞች ተሰደበ። በቃ አገልጋይ ነን እያሉ እንደዚህ እየበሉ በእውነት ቸርች እየከፈቱ አሁን ይሄ ሰው ያገለግላል። ቸርች አለው። አፈዘዘኝ። እህቴ ኧረ ምንድን ነው የቀባን እያለ 200 ምናምን ሺህ ብር አፈዙ። ሁለቱንም ቀለበት አውጭና ስጪ። የድግምት ኃይል የመተት ኃይል አይምሯ ላይ ያስደገማችሁትን አይኗ ላይ ያስደገማችሁትን አጥንቷ ላይ ያስደገማችሁትን በጌታ በኢየሱስ አሁን ከላዩ ላይ አፈርሰዋል። ሂድ ከላዩ ላይ ጂሰስ ኔም ሂድ በጌታ በኢየሱስ ናው ደስ
ሳሃባታን ድግምት መተት አስደገሙባት፣ አስረግማታል። ታብዳለች። ስንት ዓመት ያስካል? ልጅነቷም ጀምሮ ውቃቢ ግራውንድ አለ። እኔ ለደብተር አሳልፈ ግራውንድ አለው። መለሰት ወደ አይምሯ የሰሜን ክልል አለቃ ገዢ መንፈስ ነው። ድፍን 19 ዓመት ነው የማየው። ለመንፈሱ እውነት ነው ሲካደምለት የነበረበት በቤት ውስጥ ባል የሚባል እንዲቀመጥ አይፈልግም። ይሄ መንፈስ በመታው አሁን የሚመታው መንፈስ ነው በመታው። ግራውንዱ ግን ያ ነው። ያን አለቃ መንፈስ ጠርቼ በመታው ግን ይሄኛውም ያኛውም ተጠራርገው ይሄዱታል። በናዝሬቱ በጌታ በኢየሱስ አንተ አለቃ መንፈስ አሁን እንድትገለጥ አዝዣለሁ። ለምንድን ነው ገንዘቧ እንዲበላ ያደረግ? ስለማትካድመኝ የእሱን ስም ስለምትጠራ ሁልጊዜ አሳልፌ ለደብተራውም ለብሯንም እንዲበላ እንዳታገባ እንዳትወልድ። ዘመን አልቋል፣ ጊዜ አልቋል። በጌታ በኢየሱስ ጮኸ ጠላትን እንድትዳስሳለሁ። ድገም የመጨረሻ ይህ ጠላትና በኢየሱስ ስም አይዞሽ ነይ። የሚወድሽ ጌታ ፈተሽ በጌታ በኢየሱስ ክርስቶስ አሜን። ከእንደዚህ አይነት ጥልቅ ከሆነ መናፍስታዊ ስርዓት አንቺን ከፈተና ካወጣ ነገርሽንማ ከእጃቸው ፈጥኖ ያወጣዋል። አሜን። ይኸው ከምዕራብ ወለጋ የመጣ የዘር ማንዘረኝ የሚል የውቃቢ መንፈስ ነው። አዳሌሞት የሚባል መንፈስ አብሎታል። ጠቋር ከሚባለው መንፈስ ጋር ነው ኪዳን የገባው። ጨንገር ለሚባለው መንፈስ ነው ዳራት ኪዳን አድርጓል። ከሷ ጋር ያገባዋት ጨንገር ነኝ ይለኛል። አንተ አዛለሁ በጌታ በኢየሱስ ስም። ስንት ጊዜ ነው ከገባ እንድበዱ ነጨነቃ ሙሽቃምነ ቅላቷን ይሻለው ያለ ከትምህርት ይደኑ ጫልተ በትምህርት በለጠች ከወለጋ ምድር የመጣው ብያለሁ። መንፈሱ እንግዲህ አለትሽን ትምህርት እንትገሩ ጅብስን ማለት በእንግሊዘኛና በማት ነው። ብስነ በቀደረ ወሰንተ ኡሪ ረመራ በርስ በቃ አለቴ ወለጋ ምድር ላይ ስንት ሰው ነው ያሰርከው እንደዚህ? ኦብሌት ሺቄስዳ ማሉ ነጉብድና ማለጠሽን አካሲ እሺ ኦብሌት ሺ ብቻ ደበልጤ ብትነቸውምቴ አራባከ በጌታ በኢየሱስ ኦሮሚያ ምድር ላይ የአባቴን እሳት ጠራለሁ። በዘር ማንዘር እየተወራረሰ የመጣ የጨሌ የውቃቢ የዛር ጉሩንቲቻ ኢቫኖስ ታካቢያስ ሳኪያታ በጌታ በኢየሱስም አፈርሳለሁ። መንፈሱ እየተናገረ ያለው ስለ ትምህርት ነው። እኔ ደግሞ የጌታ መንፈስ እየተናገረኝ ያለው ሚስት አድርጓት ከልጅነቷ ጀምሮ የተቀመጠ መንፈስ ነው። ስንት ጊዜ ነው ሚስት አድርገህ ከያዝካት? በናዝሬቱ በጌታ በኢየሱስ የአባቴን እሳት በላይ ላስቀምጫለሁ። ስንት ዓመት ሆነ ከያዝካት? አያ ታወራታለህ እሳት ሲቀመጥብህ። በናዝሬቱ በጌታ በኢየሱስ አይምሯን ትለቃለህ፣ ሁለንተናዋን ትለቃለህ፣ ቤተሰቦቿን ትለቃለህ፣ ትውልዷን ትለቃለህ። በጌታ በኢየሱስ ከምዕራብ ወለጋ ላይ ከተማውን ለቀህ ትውልዱን ለቀህ ምድሪቷን ለቀህ በታላቅ ድምፅ ጮኸ ጠላት ውጣ! ታይ በጌታ በኢየሱስ ታይ ጮና ውጣ! ታወጣዋለህ አሁን በጌታ በኢየሱስ ታይ የመጨረሻ ታይ ለቃት ጮና የመጨረሻ ጠላትና የመጨረሻ ሂድ በጌታ በኢየሱስ እንጂ ሳስነ አይዞሽ አይዞሽ ተነሽ ሲ አከም መካንከኝ እንዳደነግጥ ብያለሁ እኮ ሳወራ እሰድፍቴ ጉድና ሻዋል ጣና ደብር ጋር ነፈ ግን ማለማኑ ከማን ጋር ይመጣሽ? እነሱ ቤት ነው መሰሪው። እንዴት ነሽ ማሚ? ጌታ ፈታት። አሜን። የሚወዳት ፈታት። አሜን። የወደዳት ፈታት። አሜን። ከዚህ በኋላ በቤትሽ የተቀብ ይወጣሉ። አሜን። በምንም ምክንያት አንቺ ቤት ያምጣቸው። አሜን። ይፈታቸዋል። አሜን። ይቀባቸዋል። ለትውልድ በረከት ያደርጋቸዋል። አሜን። ቴንክ ዩ ተባረኪናት። የጌታ መንፈስ 11 12 13 14 15 16 17 ዓመት ጌታን በመራብ ጌታን በመጠማ እውነት ነው። አሜን። 17 ዓመት ሙሉ እውነት ነው። እግዚአብሔር ሲዝኔ መች ጊዜ መች ነው። ጌታ አባቴ መንፈስ የበቀል መንፈስ አሰራር ህይወቱን ከቦታል። ለምንድን ነው ብዬ ስል የጌታ መንፈስ በጥንቁል ዓለም ደብረ ዘይት አዳም ሞጆ ዱከምን በቀባ በመናፍስቱ ዓለም ገቨርን እንዲያደርጉ የተላኩት የጥንቋዮች ልጆች ፈጽሞ እዛ ከተማ ላይ እንዳይሰሩ ባስቀመጥኩበት ቅባት ስለተነቀሉ ነው ይለኛል የጌታ መንፈስ። የጠራውልን ከተሞች እግዚአብሔር አሳልፎ ስለሚሰጥ አሜን። እነዚህ የመናፍስት ልጆቻቸው በላው ላይ ባስቀመጥኩት የበቀል ቅባት ከከተማው ላይ አሜን ነቅዬ ስላወጣው ነው ይለኛል የጌታ መንፈስ። አሜን። ቤት አገልግሎት መውጣት መግባት በጠቅላላ የሚሰለለው በጥንቆላ ቤት ውስጥ ባሉ የጥንቆላ ዓለሙን መንፈስ ራን በሚያደርጉ ሰዎች ነገሮች በጠቅላላ እየተሰለሉ እንደሆነ የጌታ መንፈስ ያወራኝ። በእያንዳንዱ መንገድና በእያንዳንዱ ቀኖች ላይ ከባባድ የሆኑ ድግምታዊ አሰራሮችን ህይወት ላይ የሚልክ የሚፈልገው አንድ ነገር ብዙዎች በቅባት ተነስተው አስቆሟቸዋል። እውነት ነው። ብዙዎችን በተለየ መንፈስ ተነስተው ቸርች አዘግቷቸዋል። እውነት ነው። እሱ ጋር መተው ጸጋ የተካፈሉ ቅባት የተካፈሉ ቸርች ፕላንት ያደረጉ ዛሬ ግን ቸርቹን ዘግተው ከተማ ለቀው ወጡ። ትክክል። አሁን እነዛ ሰዎች ስለላ የተላኩበት ምክንያት አንድና አንድ በተቻለው መጠን ይሄ ቅባት ትውልድ ጋር እንዳይደርስ ህዝቡ ጋር እንዳይደርስ አገልግሎትን ሊሚቴሽን ውስጥ ያስቀመጠበትን ዛሬ እሱን ላነሳ አሜን። እሱን ልገነጥል አሜን።
ከጠየቅኝ አንድና አንድ ነው። እግዚአብሔር ሲዝን አምጥቶልሃል። አሜን። አሁን ይሄ ቅባት መሸሸግ ላይችል፣ አሜን፣ መደበቅ ላይችል፣ አሜን፣ መሰወር ላይችል፣ አሜን፣ የሚወጣበት ሰዓት ደርሷል። አሜን። ብዙዎች ከከተማው ቅባት ይዘው ወጥተውለታል። ህዝብ በትነው ወጥተውለታል። ቸርች በትነው ወጥተውለታል። እውነት ነው። አሁን ስፍራ አለቀልከው አንተ ብቻ ነህ። እውነት ነው። እሱ አንችልም እያለው ነው። ለዛ ነው እኔ ስለላን የማውቀው መንግስትና መንግስታዊ በሆኑ ነገሮች፣ መናፈስታዊ በሆኑ ተልእኮዎች ስለላ አላውቅም። እያንዳንዱ ስለላ ግን የቱ ጋር እንጣለው፣ የቱ ጋር እሾክ እንትከል፣ የቱ ጋር ጉቶ እናስቀምጥበት። አንድ አገልግሎት በፋይናንስ ቢባረክ ፈጽሞ ሊይዙት እስከማይችል ድረስ እውነት ነው። ሰብረህ እንደምትወጣ ያውቁበታል። እውነት ነው። በጣም የሚደንቀው ነገር የእግዚአብሔርን እጅ አላየሁበትም ብለህ እንዳትል፣ ቃል ኪዳን የሚገቡልህ ሰዎች እንዲና እናደርጋለን ብሎ የሚሉት ሰዎች እግዚአብሔር ይናገራል። እነዚያም ሰዎች ይመጣሉ፣ ኪዳን ይገባሉ። ሁለተኛ ደግሞ የመናፍስቱ ዓለም ደግሞ ኢሚዲየትሊ አታክ ያደርጋቸዋል። ቃል የገቡ ሰዎች ራሱ ተመልሰው መጥተው ፊትህን እንኳን ማየት እስኪገብዳቸው ድረስ እውነት ነው። እግዚአብሔር ሰው ፈጽመው ካንተና ከስልክህ ይርቃሉ። እውነት ነው። አሁን በዚህ ውስጥ ግራ መጋባት ጀመርክ። ትጸልያለህ፣ ለምስክርነት እግዚአብሔር እነሱን ይዞ ይመጣል። እንዲና እናደርጋለን ብለው ቃል ይገባሉ። ኢሚዲየትሊ ደግሞ ያው ስፕሪት ደግሞ አንዳንዶቹም ባይዘው በጣም ትልቅ ነገር ቃል ገብተውልህ ያን ቃል መፈጸም ስላልቻሉ ቤትና አንደኛው ነው ቤትና ሚስቱን ከከተማው ነቅሎ ወጥቶ ሌላ ከተማ ገብቶ ሲኖራ ያለው እውነት ነው። እግዚአብሔር ሰው ለምንድን ነው ያን ያደረገው? እግዚአብሔር ነው መጀመሪያም ባንተ በኩል አልፎ ሄዶ የሚስቱ ማዕፀን ከፍቶ እውነት ነው። የሰጣት ልጅ የሰጣት እውነት ነው። ይሄን መካድ አይችልም። እውነት ነው። እግዚአብሔር ሰው የገባውን ኪዳን ግን መፈጸም ስላልቻለ ነው ካለበት ከተማ ወጥቶ ሌላ ከተማ መኖር የጀመረው። እውነት ነው። አሁን አገልግሎቱ በጥቅላላ ሻይን አድርጎ እንዳይወጣ ቅባቱ ሻይናር ይሄ ባይዘው ይሄ ላይ የምናገርበት ቅባት በጣም አሁን ሲዝን የመጣለት ቅባት አሜን። ሲዝን የመጣለት ቅባት አሜን። እግዚአብሔር በሱና በሱ በኩል በሚያደርገው ነገር ከተማውን የሚሞላበት ነው። አሜን። ካቲያ ያለ ባኒያሰ ኢየሱስ። ሁለተኛ በዛው በቅባት ውስጥ አገልግሎት ውስጥ ያሉ ሰዎች ደግሞ ቅባቱን እንዳይቀበሉ ተቀባብለው ቅባቱን ትውልዳቸው እንዳይጠቀም መልሰው ይሄን ቅባት ገፊዎች ሆኑ። ምክንያቱም ቅባቱ ሻይን ያደርጋል፣ ኦቨርሻዶ ያደርጋል። ይሄን ቅባት ይዘህ የምትቀጥል ከሆነ ከተማችሁ ላይ አትቀመጥ፣ ያሉበትን ቦታ ማያስቀጥሉ። አንዴ ጋብዙሃል፣ ከጋበዙ በኋላ ክብር ይገለጥ። ሁለተኛ ለመጋበዝ በጣም ትግል ነው። እውነት ነው። እግዚአብሔር ሰው የጋበዙ የዛችሁን ቀን ደግሞ መናፍስት ይረግፋል፣ ትውልድ ነፃ ይወጣል። እውነት ነው። በትንቢት ብዙዎች ይጽናናሉ። እውነት ነው። የእግዚአብሔርን ቃል ኃይል ያገኛሉ። እውነት ነው። ከዛ ደግሞ አንተን ለመጋበዝ በጣም ከባድ ነው። እውነት ነው። ጋብዘው የተጠቀሙብህ ሰዎች ናቸው የሚባርኩ መልሰው ደግሞ በአንተ ላይ አጌንስት የሚሆኑ። እውነት ነው። አሁን እግዚአብሔር ይሄ ትግል አሁን የሚያበቃበት ይሄ ቀን ነው ብሎ ይለኛል። አሜን። ይሄ ቅባት መውጣት አለበት። አሜን። ይሄ ቅባት መገለጥ አለበት። አሜን። ሊሚቴሽኑን ካንተ አነሳዋለሁ። አሜን። ከዚህ ቅባት የተነሳ ከዚህ በኋላ ህይወት ላይ በጣም ትልልቅ የሚያሰኝ አይነት ምስክርነቶች በቃ ካንተ መውጣት ይችላል። አሜን። ትውልድ ሁሉ የሚያየውን ነገር እግዚአብሔር በህይወት ላይ ማድረግ ጀምሯል። አሜን።